ዳግም አንተ በእናትህ ብለህ ተስማማህ? አንተ ነፍሰ ገዳይ፣ አንተን ልጄ እንደዚህ የመረስካት አንተ ጭራቅ ነህ። ሂድልኝ ከዚህ አሁን ሂድልኝ። አይንህም ማየት አልፈልግም። ቆይ ግን በህይወት መኖር አሳዝኖት ነው ወይስ የጀመርከው ልጨርስ ነው? ሂድ ከዚህ፣ አይንህም ማየት አልፈልግም። እዛ ቤት ትሁን እያልክ ነው አይደለ? ልትገላት አስበህ ነው አንተ አረመኔ። የልጄ ገዳይ ነህ። ቆንጆዋን ልጄን ሽባ አድርጋ አስቀምጥካት። ይኸው ጤነኛዋን ልጄን አትናገር አትጋገር። ደስ አለህ አይደለ? ምንድን ነው የሰራኸው ጆ? እኔ ብሌንን ለምን ብዬ እንዴት ሰው ከራሱ በላይ የሚወደውን ሰው ይጎዳል? ተረጋጋ ሳሚ፣ ሀዘን ላይ ስለሆነች ነው። ዝም በል ተረጋጋ አትበለኝ። ይሄ የአንተ እቅድ ነው። ትኩረታቸው ወደ እኔ እንዲሆንና አንተን ደግሞ ማንም እንዳይጠራጠር ለማድረግ ነው። ለእኔ ያዘኝ ካታት መሰል እቅድ ስለሰራ ደስ ብሏል አይደል? እኔ የምለው በኃይሉ ግን ምን አድርጎ ነው? አንተንም ወላጆችን ነጥቆ ነው? ወላጆችን ነጥቆ ማለት ማን ያዳናት? የትኛው ጠላቴ ነው? እንዴት ሊያውቅ ቻለ? ከሶስታችን ውጪ ማንም እቅዱን አያውቅም። ጆ ጠርጥሮ ካላወቀ አልነገርኩትም። ጆ ካልሆነ ማን ሊሆን ይችላል? እቺ እባብ ናት ማለት ነው። ከሶስታችን ውጪ ማንም እቅዱን አያውቅም። ይሄንን ፊት አውቀዋለሁ። መቼም እሷ ናት ያደረገችው ብላ አስበው አይደለም አይደለ? ለምን አላስ ጆ ካልሆነ አንቺ ነሽ ማለት ነው። በኃይሉ ህፃናት ማሳደጊያ ድርጅት ነበረው። በሱ ሽፋንም ህገወጥ ሰዎችን ያዘዋወራል። በዛ ምክንያት ልጆችን ለማግኘት ሲል ብዙ ወላጆችን ገለዋል። ብዙ ጠላቶች አሉት። ከነሱ መካከልም አንተ አንዱ ነህ። እንደ አባቴ ባየውም እሱ ግን እንደ መጠቀሚያ ብቻ ነበር የሚያየኝ። መጠቀሚያ ማለት የእሱን ቆሻሻ ስራ እንድሰራለት ብቻ ነበር የሚፈልገው። ህፃናትን ከአባታቸው የሚለይ፣ ለገንዘብ ብሎ የገዛ ጓደኛው የሚገል በኃይሉ ነው ጥሩ ሰው። አነ እናንተ ወይንስ ደግሞ እዛ መግደል አልተመቸም? እዚህ እንደጀመርካት ልጨርሳት ነው? ምን አልክ ሰላም? አንቺም ጆን በስተመጨረሻ የባይሉን ስራ አውቋል። እሱ ብቻ ሳይሆን የቤተሰቦቹ ገዳይ ሊሆን እንደሚችልም ነርሷ ነግራው ነበረ። አሁን ላይ ደግሞ ሳሚ በጣም እያሳዝነው መጥቷል። ሳሚ ያለ ጥፋቱና ያለ በደሉ አሁን ላይ ብሌንን መርዛል በመባል እንግዲህ ገኒም ሆነች ሰላም ሊያዩት እንደማይፈልጉና ከብሌን መራቅ እንዳለበት እንዲሁም ደግሞ ብሌንን የመረዝካት አንተነ አንተ ማለት ደግሞ ነብሰ ገዳይ ነበር ማለት እንግዲህ ሲያመናጭቁት እየተመለከተው ጆ አሁን ላይ በጣም ልቡ እየተሰበረ መጥቷል። ታዲያ ሳሚና እንዲሁም ደግሞ ሰላም የቤተሰቦች ገዳይ እንዳልሆኑ እርግጠኛ ነኝ። እናም ደግሞ ይህን ጸጸት በፍጹም ልችለው አልችልም። እናም ደግሞ የሳሚን እውነት ማውጣት አለብኝ እያለ ነው የሚገኘው ጆ። እንግዲህ ዳግም በቅናት ታውሮ ብሌንን ከሳሚ መነጠል ስለሚፈልግ ብቻ ሳሚ ብሌንን እንደመረዛትና እንዲሁም ደግሞ ሊገላት እንደፈለገ ታዲያ በሰዓቱ ደግሞ ብሌን እንደተመረዘሽም የነገራቸው ራሱ ሳሚ እንደሆነ ራሱ ስለጨመረበት ነው እንግዲህ እንደተመረዘ የነገረን እንጂ እሱ ፖሊስ ወይም ደግሞ መርማሪ አይደለም። እንዴት ይህን ነገር ሊያውቅ ይችላል? በማለት እንግዲህ ለገኒ ስለነገራት ብቻ ገኒም አንተ ነብሰ ገዳይ ነህ፣ አሁን ላይ ብሌን ወደ ሰላም ቤት እንደተመለስ የምትፈልገው ብሌንን ለመግደል እንዲመች ነው በማለት ታዲያ ገኒ ደግሞ ልጄን ይዤ እሄዳለሁ፣ አንቺ ደግሞ ጤነኛዋ ልጄን መልሽልኝ በማለት እንግዲህ ሰላምን ስታስጨንቃትም ተመልክተን ነበረ። በእርግጥ ሰላም ብሌን እንድትጎዳና ብሌን እንደዚህ እንድትሆን ፈልጋ አይደለም። ቢሆንም ግን አሁን ላይ ሳሚን ልታምነውና ልትረዳው ይገባ ነበረ። ታዲያ ብሌን በሰዓቱ እንግዲህ በእንባ ተውጣ አንገቷን እየነቀነቀች ሳሚ ንጹህ ሰው እንደሆነ ሳሚ እንግዲህ መጀመሪያውኑ ብሌን ነበረ ለሳሚ የደወለችው። ምክንያቱም ከፈጣሪ ቀጥሎ ሊደርስልኝ የሚችለው ብቸኛው ሰው ሳሚ ነው፣ ከሳሚ ውጪ ማንም ሊያድነኝ አይችልም በማለት እንግዲህ ለሳሚ ደውላለት ሳሚም ነው እንግዲህ መጀመሪያ ላይ አድኗት ወደ ሆስፒታል ሊወስዳት የቻለው። ነገር ግን ይህን ነገር ማንም እየተረዳለት አይደለም። በእርግጥ የጊዜ ጉዳይ ነው እንጂ ብሌን ድና በአንደበቷ በራሷ እንግዲህ ሳሚ ንጹህ ሰው እንደሆነ ሳሚ እንዳዳናትም እያንዳንዱን ነገር መናገሯ የማይቀር ጉዳይ ነው። ኃይሉን በስተመጨረሻ አልቆለታል። እያንዳንዱ እውነት እየወጣ እንዲሁም ደግሞ ጆ የቤተሰቦቹ ገዳይ ራሱ በኃይሉ እንደሆነ እንግዲህ ነርሷ ሁሉንም ነገር ተናግራለች። ታዲያ መጀመሪያ ላይ ነርሷ ብሌን እንዳልሞተችና እንዲሁም ደግሞ የሆነ ሰው መጥቶ እንዳዳናት ለበኃይሉ ደውላበት የምትናገርበት ሰዓት ጆም ታዲያ ደርሶ አፏን እንድዘጋና እንዲሁም ደግሞ እስከ መጨረሻ ጊዜ እሷንም
እንዳዳናት እንዲሁም ደግሞ እሱን እንድታድነውም ነበረ ጥያቄ የጠየቃት። ታዲያ እሷም በኃይሉን ሽምጥጥ አድርጋ በመካድ ሌላ ሰው ነው መጥቶ ብሌንን እንደምገላትና እንዲሁም ደግሞ ከዛ እንዲወጣ እየጠየቀኝ በማለት ታዲያ ለበኃይሉ ነግረዋለች። በኃይሉም አሁን ላይ ታዲያ ይህን ነገር ልታደርግ የምትችለው ብቸኛው ሰው ቃል ናት በማለት ቃልም ገኒን ክዳ እዛ ድረስ በመሄዷ አሁን ላይ ዋጋ እየከፈለች ነው የምትገኘው። ምክንያቱም አንቺ ተንኮለኛና ሴረኛ ከመሆንሽ የተነሳ ይህን ነገር ልታደርግ የምትችይው አንቺ ነሽ እያለ ነው የሚገኘው። እውነት ለመናገር አሁን ላይ ብሌን እንግዲህ ሳሚ ሁኔታው እንዲሁም ደግሞ ማንም ሊያምነውና ሁሉም ትኩረቱ ሳሚ ላይ መሆኑ በጣም እያሳዘናትና ልቧን እየሰበረው ሳሚ ንጹህ ሰው እንደሆነ ለመናገር ብትሞክርም ነገር ግን ማንም ሰው እየተረዳት አይደለም። እናም ገነትና ዳጊም አሁን ላይ ሁለት ምርጫ ለብሌን እያቀረቡላት ነው። አንደኛው ምርጫ ወደ ሰላም ቤት ሂዳ ከሰላም ጋር መኖር እንደሆነና ሁለተኛው ደግሞ ወደ ገን ቤት መሄድ እንደሆነ ፍቃዷንም ሊያከብሩላት እንደሆነ እየጠየቋት ነው የሚገኙ። ታዲያ ብሌን ምን የምትመርጥ ይመስላችኋል? ሀሳባችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም በኃይሉ እያንዳንዱ ጉዱ አሁን ላይ እየወጣ ነው የሚገኘው። ምክንያቱም ደግሞ ነርሷ ሁሉንም ነገር ለጆ ነግረዋለች። የቤተሰቦቻችን ገዳይ ራሱ በኃይሉ ነው። በኃይሉ ደግሞ የህፃናት ማሳደጊያ ነበረው ቤተሰቦቻችን በመንጠቅ እንዲሁም ደግሞ እሱ እንደ ልጅም እንደ አባትም ሆኖ አሳድጎናል። ነገር ግን ያሳደገን ለሱ ስራ ማስፈጸሚያ ነው ያሳደገን። ህፃናት እያንዳንዳችንን እንዳንተዋወቅ እንግዲህ በየቦታው ነው ያሳደገን። አንተም ደግሞ በእርግጠኝነት የባህሉ ሰው የሆንከው ቤተሰቦችን እሱ ስለገደለ ነው በማለት ለጆ ነግረው ነበረ። ጆን በሰዓቱ ጋሼ እንደዚህ የሚያደርግ ሰው አይደለም፣ በዛ ላይ ደግሞ ለኔ እንደ አባቴ ነው በሚልበት ሰዓት በኃይሉ አንድ ሰሞን እኔም ለሱ እንደዚህ ነበረ መከራከርለት፣ ነገር ግን እንደዚህ አውሬና ጨካኝ የወንኩት ቤተሰቦችን አሳጥቶኝ ነው። ነገር ግን በኃይሉን ለመጣል ደግሞ እኔ እናንተ አብረን ተባብረን መስራት ይኖርብናል እያለች እየነገረችው ነው። ታዲያ አሁን ላይ ደግሞ በኃይሉ የሰማው ነገር እጅጉን ግራ እያጋባው እንዲሁም ደግሞ በኃይሉ የቤተሰቦቹ ገዳይ ሊሆን እንደሚችል አንድ እርምጃ እየተራመደ ነው። እሱ ብቻ ሳይሆን አሁን ላይ ሰላምና ሳሚ የቤተሰቦች ገዳይ እንዳልሆኑ እርግጠኛ ነኝ። ንጹህ ሰው ነው እያሳደድኩ ያለሁት። በዛ ላይ ደግሞ ሳሚ አሁን ላይ ለመሰበሩና እንዲሁም ደግሞ ነፍሰ ገዳይ ተብሎ ለመሳደዱ እያንዳንዱ ነገር እኔ ተጠያቂ ነኝ፣ እኔ ራሴን መቼም ቢሆን ይቅር ልለው አልችልም እያለ ነው የሚገኘው። ጆ የሚገርማችሁ ነገር አሁን ላይ በኃይሉ ታዲያ የሚይዘውና የሚጨብጠው ነገር አቷል። ምክንያቱም መጀመሪያ ብሌንን ሊያድናት የሚችለው ጆ ነው፣ ይሄ ማይረባ በማለት እንግዲህ ጆ ይህን ነገር ካደረገው ከአንዳንድ ሲጣርጎ ሊገለው እንደሚችል እየዛተ እንደነበረና አሁን ላይ ታዲያ ነርሷ እንግዲህ ጆ ደርሶ አፏን እንድዘጋና እንዲሁም ደግሞ እሷን እንዳዳናት እሱን ደግሞ በኃይሉ እንድታድነው ነበረ በሰዓቱ እየጠየቃት። ታዲያ በዚህ ሰዓት ደግሞ እሷ የነበራት አማራጭ በኃይሉን ሽምጥጥ አድርጋ መካድ ነው። ምክንያቱም እሷ በኃይሉ መጣን ትፈልጋለች። የእሷን ቤተሰቦች እንግዲህ ያሳጣት በኃይሉ እንደሆነና እንዲሁም ደግሞ ሰዓትና ጊዜ እየጠበቀሽለት እንደሆነ ለጆ ቃል በቃል ነግረዋለች። የሚገርማቸው ነገር ጆ ማመን እንኳን ሲያቀተው ለጓደኛው እንኳን የማይራራ ጨካኝና አውሬ እንደሆነ በኃይሉ በደንብ ነግራለሁ፣ ነገር ግን እንድደውልልኝ እፈልጋለሁ ስትለው በጣም ግራ እየተጋባ መጥቷል። በዛ ላይ ደግሞ ዳግምና ገን እያደረጉ ያሉት ነገር ልክ ነው ብላችሁ ነው የምታስቡት? እንግዲህ ሳሚ ለብሌን ስል ከዚህ ቀደም ተወግቶ ለብሌን ስል ህይወቱን አሳልፎ ሊሰጥ እንደሚችል ብዙ ምስክሮች እንዲሁም ደግሞ ህይወቱን አሳልፎ እስከ መስጠት ደረጃ ደርሶ፣ ነገር ግን አሁን ላይ ብሌንን ሊመርዛት የሚችለው ብቸኛው ሰው ሳሚ ነው። ሳሚ ደግሞ አውሬና ጨካኝ ነው። በዛ ላይ ደግሞ በዛን ሰዓት እንግዲህ ለብሌን ቀለበት ሳስርላት ሳሚ ቁጭ ብሎ ሲያለቅስና ሲያነባ እንዲሁም ደግሞ ከአንተና ከብሌን ህይወት ወጥቻለሁ፣ ህይወታችሁን መቀጠል ትችላላችሁ ብሎ በአይኔ በብረቱ አይቼዋለሁ፣ ከቤት ወጥቶ ነበረ። እንዴት ተመልሶ መጥቶ ብሌንን ሊያድናት ቻለ? በዛ ላይ ደግሞ በዛ ሞመንት እንግዲህ ብሌን እንደተመረዘችና መድኃኒት እንደተጨመረባት ራሱ ቃል በቃል ነግሮናል። እሱ መርማሪ ወይም ደግሞ ፖሊስ አይደለም፣ እንዴት ይህን ነገር ሊያውቅ ቻለ? ነገር ግን እሱ ራሱ ስላደረገው አሁን ላይ በዚህ ምስኪን ልጅ እያሳበበ ነው በማለት እንግዲህ ጆ ትክክለኛ ሰው እንደሆነ ነገር ግን ሊመርዛት የሚችለው ብቸኛው ሰው ሳሚ እንደሆነ ነው በሰዓቱ ሲናገር የነበረ። በቅናትና እንዲሁም ደግሞ በበታችነት ስሜት አሁን ላይ ስለተሞላ ብሌንን ከሳሚ ለማራቅ ብቻ ነው ይህን ነገር እየተናገረ ያለው። ነገር ግን ሳሚ ብሌንን ሊጎዳት እንደማይችል ውስጡ ያውቃል።
እኔ ግን በጣም ያሳዘነችኝ የገነትና የሰላም ጉዳይ ነው። ሰላም ይህን ነገር መቀበሏ ማለት እንግዲህ ሳሚ ይህን ነገር ያደርጋል ብዬ መቀበል በጣም ከብዶኛል ያለች ቢሆንም ነገር ግን አሁን ላይ ለሳሚ አንተ ራሱ ብሌንን መግደል ትፈልጋለህ፣ እናም ደግሞ ከዚህ እንድትሄድ ከልጅ አጠገብም እንድደርሳት አልፈልግም። ምክንያቱም ደግሞ ለዚህ ሁሉ ነገር ተጠያቂ እኔ ነው እያደረገችልኝ ያለ ገኒ ይህን ነገር ብትናገረኝ በእርግጥ ልክ ናት። ምክንያቱም ይህ ሁሉ ነገር የተፈጸመው ከእኔ ቤት ነው እያለች ነው የምትገኘው ሰላም። እናም ነርሷ ለጆ ሁሉንም ነገር መናገሯ አሁን ላይ ስለ ባህሉ ያለው አመለካከት ሙሉ በሙሉ እንዲቀየርና ሰላምና ሳሚ ንጹህ ሰው እንደሆኑ ንጹህ ሰው እየጎዳና እያሳደደ እንደሆነ ብሌን ያለ ጥፋቷና ያለ ኃጢአቷ አሁን ላይ ይህን ነገር እንድትሸከምና ሳሚን ቢሆን ያለ ጥፋቱ እንዲሳደድ ወንጀለኛ ተብሎ እንዲሁም ደግሞ ነፍሰ ገዳይ እንዲባል በሱ ምክንያት እያንዳንዱ ነገር እየተካሄደ እንደሆነ እየገባው መጥቷል። በዛ ላይ ደግሞ አሁን ላይ ነርሷ እኛን ቤተሰቦች አልባ አድርጎ አስቀምጦናል። ልጆችን እንግዲህ ሰብስቦ እንደሚያሳድግ አውቃለሁ። እናም ካደግን በኋላ የእሱ ስራ ማስፈጸሚያ ያደርገናል። አውሬና ጨካኝ እንዲሁም ደግሞ በቀለኛ እንድንሆን አድርጎ ነው ያሳደገን። የሚገርመው ነገር ሁላችንም እንዳንተዋወቅና እንዲሁም ደግሞ እርስ በርሳችን እንዳናወራ እያደረገ ነው ያሳደገን። ምክንያቱም እርስ በርሳችን ከተነጋገርንና ካወራን የበኃይሉን ተንኮልና ሴራ ስለምናቅ በዛ ላይ ደግሞ የቤተሰቦቻችን ገዳይ ራሱ በኃይሉ መሆኑን እናውቃለን ነው እያለች የምትገኘው። ታዲያ በዚህ ሰዓት ደግሞ ደስ የሚለው ነገር የበኃይሉ እያንዳንዱ ነገር አሁን ላይ እየተገለጠለት ነው። ነገር ግን ጆ አንድ የገረመኝ ነገር ብሌንን በኃይሉ ሊያስገድላት ከፈለገና እንዲሁም ደግሞ እንግዲህ ራሷን ልትገላት እንደነበረ ደርሶበታል። ታዲያ በዚህ ሰዓት ደግሞ በኃይሉ መቼም ለጆ ብሎ አይደለም ብሌንን ሊያስወግዳት የሚችለው ለራሱ ጥቅምና እንዲሁም ደግሞ የስራ ማስፈጸሚያ እያደረገው እንደሆነ በዚህ እኮ አንድ ማሳየ ነው። ነገር ግን በኃይሉን በጣም ስለሚወደውና ስለሚያከብረው እንዲሁም ደግሞ ለሱ ካለው ክብር የተነሳ እንዳያ አይኑን ጋረዶትን ነበረ። ነገር ግን ነርሷ እያንዳንዱን እውነት አይኑን ልትገልጥለት እንደምትችልና እንዲሁም ደግሞ የገዛ ጓደኛውን ገሏል ብላ ስለነገረችው ጓደኛው ማን እንደሚባል እንግዲህ በዝርዝር እነግራለሁ እያለች ነው የምትገኘው። አሁን ላይ ታዲያ በኃይሉ ደግሞ የሚይዘውና የሚጨብጠው ነገር አቷል። ምክንያቱም ብሌንን ለመግደል ያሰበው ተንኮልና ሴራ አልተሳካለትም። እናም ደግሞ የትኛው ጠላቴ ሊሆን ይችላል አሁን ላይ ብሌንን ያዳናት እያለ ቢሆንም ነገር ግን ይህን ነገር ቃል ልታደርገው ትችላለች በማለት ቃልን እያስፈራራት ነው። በእርግጥ ቃል እንግዲህ እዛ ድረስ የሄደችው ገኒን ለመካድና ወደ ሰላም ቤት መልሶ እንዲያስገባት የድሎትና የቅንጦት ህይወት እኔ ያስፈልገኛል፣ ምክንያቱም ከሰላም ቤት ተኮራመቼ መቀመጥ አልፈልግም እና ወደዛ ቤት ከመለስከኝ እያንዳንዱን ፋይል አምጥቼ እሰጣለሁ እያለችው ቢሆንም ነገር ግን ቃልን በቀላሉ ሊያምናት እንደማይችል አረጋግጦ እየነገራት ነው። አሁን ላይ ደግሞ ብሌንን ልታድናት የምትችሏ አጉል ጥሩ ሰው በጨዋታሽ እና እንዲሁም ደግሞ ከገኒ ጋር አብረሽ ስለቆየሽ ብቻ ገኒ እናትሽ መስላት አየሽሽ እንዴ? አንቺ በጭራሽ ጥሩ ሰው መሆን አያምርብሽም። እናም ደግሞ እኔ ብቻ ነው ሰው ላደርግሽ የምችለው እያላት ነው የሚገኘው። በዚህ ጉዳይ አጣብቂኝ ውስጥ እየገባሽ መታለሽ። ነገር ግን አሁን ላይ ሙሉ በሙሉ ሀሳቧንና እቅዷን የምትቀይር ይመስላል። ምክንያቱም በኃይሉ ለማንም እንደማይመለስ እና ብሌንን እስከ መጨረሻ አስወግጃታለሁ ስላለ በጣም ደስተኛ ሆናም ተመልክተናት ነበረ። ነገር ግን በኃይሉ እያለ ያለው ፋይሉን ካመጣሽልኝ በኋላ የሰላም ቤት መቀበሪያሽ ይሆናል እያለ ነው የሚገኘው። ታዲያ በራሷ እንዲደርስ የማትፈልገውን ነገር በብሌን ላይ ይሄን ነገር ማድረጓ እንግዲህ ገና ለገና ዳጊ ሊወዳትም ላይወዳትም ዳጊን ለማግኘት ብላ ነው ብሌን እንድትሞት የምትፈልገው። በዛ ላይ ደግሞ ሰላምን ያለማንም ተቀናቃኝ እናት ሆና ተቀጥላለች ብላ ነው ያሰበችው። ነገር ግን ሳሚ በህይወት እስካለ ድረስ ሰላምና ብሌንን ከማገናኘት ወደኋላ አይልም። የፈለገ ነፍሰ ገዳይ ነው ቢሉት የፈለገ ነገር ቢሉት እንኳን ከብሌን ጎንና ከሰላም ጎን መሆኑን መቼም ቢሆን አያቆምም። በዛ ላይ ደግሞ የሳሚን እውነት ማውጣት አለብኝ በማለት እንግዲህ ጆ ከባድ ውሳኔን ወስኗል። ምክንያቱም ጆ እንግዲህ አሁን ላይ ሳሚ እያሳዘነው መጥቷል። ያለ ጥፋቱ እንደዚህ ሲሳደድና እንደዚህ ሲያመናጭቁት ማየት በጣም ያሳምማል በማለት እንግዲህ ሳሚን ለማጽናናትና እንዲሁም ደግሞ ከጎኑ ለመሆን የሞከረ ቢሆንም ነገር ግን አሁን ላይ አንተ አስመሳይ አንተ አታስፈልገኝም እያለን የሚገኘው ነገር ግን ጆና ሳሚ አንድ ላይ ተባብረው በኃይሉን ማጥፋትና እንዲሁም ደግሞ የበኃይሉን ተንኮል ማጋለጥ አለባቸው። በኃይሉ ካልተጋለጠ በእርግጥም ብሌን የሰላም ልጅ መሆኗን መቼም ቢሆን የምናገር አይመስልም። ነገር ግን ብሌንና ሰላም መገናኘት አለባቸው። በዛ ላይ ደግሞ ዳግምና እንዲሁም ደግሞ ገኒ ከሚያደርጉት ከእያንዳንዱ ነገር ሊቆጠቡ ይገባል።
በኃይሉም እስከ መጨረሻ እንግዲህ መጋለጥ አለበት። በእርግጥ አሁን ላይ እያለቀለት ነው። ነገር ግን ጆ የቤተሰቦቹ ገዳይ ራሱ በኃይሉ እንደሆነ ማወቅና ማረጋገጥ አለበት የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት ሀሳባችሁን አሳውቁኝ። ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እየተመኘውላችሁ ለዚህ ቻናል አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በየጊዜ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱ ማጥቆር እንዳትረሱ። ስለምታበረታቱኝና ሁልጊዜም ቢሆን ከጎኔ ስላላችሁ እጅግ ላቅ ያለ ምስጋና ያቀርብላችኋለሁ። ባይ ባይ ተወዳጆች፣ ተወዳችኋለሁ።